የሐሙስ ሰሙነ ሕማማት። ይህ ዕለት ጸሎተ ሐሙስ ወይንም ሕጽበተ እግር በመባል ይታወቃል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን ዓለምን ሁሉ የሚያድን ዓለምን ሁሉ የሚታደግ የክርስቶስ የመከራውንና የሞቱን ነገር የሚናገር በዕለተ ሐሙስ የሚነበብ የሚጸለይ ድርሳነ ማህያዊ ይህ ነው። ሹሙ በየበዓሉ ከታሰሩት የወደዱትን አንዱን ያድንላቸው ዘንድ ለሕዝቡ ልማድ ነበራቸው። በዚያን ወራት የወንበዴዎች አለቃ የሚሆን በርባን የሚባል አንድ እስረኛ ነበር። ወንበዴነቱንም ሁሉ ያውቀዋል። ሁሉም ተሰብስበው ሳሉ ጲላጦስ ሕዝቡን ማንን ላድንላችሁ ተወዳላችሁ? በርባንን ነው ወይንስ ክርስቶስ የሚሉት ኢየሱስን ነው አላቸው። ቀንተው እንዳስያዙት ያውቃልና። ጲላጦስም መኳንንቱንና የካህናቱን አለቆች ዳግመኛ ጠርቶ ይህንን ሰው እንደ ወንጀለኛ ይዛችሁ ወደ እኔ አመጣችሁት። እነሆ በፊታችሁ መረመርኩት፣ በከሰሳችሁበትም ነገር በደል አላገኘሁበትም አላቸው። ወደ ሄሮድስም ላኩት። እሱም መልሶ ወደ እኔ ላከው። እነሆ እሱም ለሞት የሚያበቃ የሠራው ወንጀል የለም፣ ገርፌ ልተወው አላቸው። የካህናቱ አለቆች ግን ኢየሱስን ስቀልልን፣ በርባንን አድንልን ብላችሁ ለምኑ ብለው ሕዝቡን አባበሏቸው። መላውም ሕዝብ ሁሉ ይህንን ሰው በሞት አስወግደው በርባንን አድነው ብለው ጮኹ። ዳግመኛም ጲላጦስ ኢየሱስን ፈትቼ አድንላችሁ ዘንድ ተወዳላችሁን አላቸው። እነሱ ግን ስቀለው ብለው ጮኹ። ጲላጦስም ሦስተኛ ጊዜ ምን ክፉ ሥራ ሠራ አላቸው። እነሆ በሱ ላይ የሚያስሞት በደል አላገኘሁበትም፣ ገርፌ ልተወው አላቸው። በታላቅ ቃል እየጮኹ ስቀለው ስቀለው አሉ። የካህናቱ አለቆች ቃልና የሕዝቡ ቃል በረታ። አይሁድና ጲላጦስ እንደዚህ ሲነጋገሩ ሚስቱ በዚህ በንጹሕ ሰው ደም ኃላፊ እንዳትሆንና እንዳትበድል እወቅ ብላ ላከችበት። ዛሬ በሕልሜ በእሳት ዙፋን ላይ ተቀምጦ አየሁት። የእሳት ነበልባል ለብሶ ብዙ የሚሆኑ መላእክትም ከበውት፣ አንተ ግን በእሳት ሰንሰለት ታስረህ በእሳት አለንጋ እየገረፍ በአንገትህም ላይ ዘንዶ ተጠምጥሞ ከፊቱ ቁመህ አየሁህ። ስለዚህ ነገር በዚህችም በሌሊት ብዙ መከራ ስቀበል አደርኩ ብላ ላከችበት። ጲላጦስም ይህን በሰማ ጊዜ ጸብ፣ ክርክር እየበዛ እንጂ የሚረባ የሚጠቅም ነገር እንደሌለ አይቶ ውሃ በመቁረር አስመጥቶ በሕዝቡ ፊት እጁን ታጠበና እኔ ከዚህ ከንጹሕ ሰው ደም ንጹሕ ነኝ፣ እናንተ እወቁ አለ። ሕዝቡም የዚህ ሰው ደም በእኛ ላይ በልጆቻችንም ላይ ይሁንብን አሉ። አይሁድ ግን ጌታችን ኢየሱስን እየሰደቡ አንድ ጊዜ ወደ ምሰሶው ገፍተው ጣሉት። ስድቡ ግን በዕለተ ዓርብ ብቻ አይደለም፣ 3 ዓመት ሙሉ ሰደቡት እንጂ የዮሴፍ ልጅ ነው፣ የሳምራዊ ሰው ነው እያሉ ጋኔንም ይዞ ያሳብደዋል። ልቡም እንደ ሰም ቀለጠ፣ አጋንንትንም ካለቃቸው እየተነጋገረ ያወጣቸዋል እያሉ ጌታችንን ከሰሱት። ጌታችን ግን በትሕትና መለሰ፣ እኔስ ጋኔን የለብኝም አባቴን አከብረዋለሁ እንጂ አላቸው። እናንተ ግን ትሰድቡኛላችሁ፣ ታቃልሉኛላችሁ። እኔስ ለራሴ ተድላ አልሻም፣ የኔን ተድላ የሚሻ የሚፈርድልኝ አለ እንጂ። ዳግመኛም ጌታችን ኢየሱስ ክርስቶስ ሰይጣንን ማውጣት እንደምን ይቻለዋል አላቸው። እርስ በርሷ የምትለያይ መንግስት ትጠፋለች አትጸናምና፣ የሀገር ሰዎችና ቤተሰብ እርስ በርሳቸው ከተለያዩ ቤቱም አይጸና አገሩም አይቀናም። ሰይጣንን የሚያወጣው ከሆነ ተለያየ፣ መንግስቱስ እንዴት ትጸናለች? እኔ አጋንንትን ካለቃቸው እየተነጋገርኩ የማወጣቸው ከሆነ ልጆቻቸው በመንደር ነው የሚያወጧቸው። ስለዚህ ነገር እነሱ መፈራረጃ ይሆኑባችኋል። እኔ ግን በእግዚአብሔር ስልጣን አጋንንትን የማወጣቸው ከሆነ የእግዚአብሔር መንግስት ልታጠፋችሁ ደርሳለች። ኃይለኛን ሰው አስቀድሞ ካላሰሩት ከኃይለኛ ቤት ገብቶ ገንዘቡን መዝረፍ የሚቻለው የለም። ከታሰረ በኋላ ግን ገብቶ ገንዘቡን ይዘርፈዋል። ከኔ ጋራ አንድ ወገን ያልሆነ ባላጋራዬ ነው፣ ከኔም ጋራ አንድ ያልሆነ ይለየኛል። ሰውን የበደለ ኃጢአቱ ይሰረይለታል፣ መንፈስ ቅዱስን የሰደበ ግን ኃጢአቱ አይሰረይለትም። በዚህ ዓለም
በሚመጣውም ዓለም በገሃነም ለዘላለሙ ይፈረድበታል እንጂ አለ። ክፉ ጋኔን ይዞ ያሳብደዋል ብለውታልና። አጋንንት ያደረባቸው ሰዎች ግን ከአይሁድ 1000 ጊዜ ተሽለው ምስክር ሆኑት። ጋኔን እንደሌለበት ከቤልዜቡልም ጋራ መስማማት እንደሌለበት የልዑል እግዚአብሔር የባህሪ ልጅ እንደሆነ የልዑል እግዚአብሔር ልጅ ኢየሱስ ካንተ ጋራ ምን አለን በማለታቸው ጊዜው ሳይደርስ መከራ ታጸናብን ዘንድ ከዚህም ታሳድደን ዘንድ መጣህን? አጋንንትም ከዚህ የምታወጣን ከሆነ በፈቃድህ ወደ ሪያዎች አሰናብተን ብለው ለመኑት፣ ሰገዱለትም። ጌታችን ኢየሱስም ሂዱ ብሎ አሰናበታቸው። እሊህም አጋንንት ከሰዎች ላይ ወጥተው ሄደው በሪያዎቹ አደሩባቸው። ሌላውም ጋኔን ያደረበት ሰው የናዝሬቱ ሰው ኢየሱስ ታጠፋን ዘንድ መጣህን? እኛ ካንተ ምን አለን ብሎ በአዳራሽ ውስጥ ጮኸ። አንተ ማነህ? እግዚአብሔር ያከበረህ ማን እንደሆንክ አወቅንህ። ጌታችን ኢየሱስም መለሰ፣ ከሱም ተለይተህ ውጣ ብሎ ገሰጸው። ጋኔኖም አማቶት ጣለው። በታላቅ ቃል እየጮኸ ወጣ፣ እሱንም አልጎዳውም። አጋንንትም የያዛቸው ሁሉ ባዩት ጊዜ ይሰግዱለታል፣ እየጮሁም የልዑል እግዚአብሔር ልጅ ክርስቶስ በእውነት አንተ ነህ ይሉታል። አይሁድ ግን ኃጥእ ነው፣ በደለኛ ነው፣ ክፉ አድራጊ ነው፣ የሚያስት ነው አሉት። የሚበላ ወይንም የሚጠጣ የኃጥአንንም የመጽባሃንም ወዳጅ ነው አሉት። የሚሳደብም ነው አሉት። ጌታችን ግን በባህሪየ ንጹሕ በአነዋወሩ ክቡር እውነተኛ ነው። ስለ ኃጢአት ከናንተ የሚከራከረኝ ማን ነው ብሎ አይሁድን እንዳላቸው ኃጥእ አይደለም። ዳግመኛም ጌታችን ኢየሱስን የላከውን ደስ ሊያሰኝ የሚወድ ግን እውነተኛ ነው፣ በሱም ዘንድ ሐሰት የለበትም። ዳግመኛም ጌታችን ኢየሱስ በአባቴ ዘንድ የሰማሁትን እውነተኛ ነገር የምነግራችሁን እውነተኛ እኔን ልትገድሉኝ ለምን ትፈልጉኛላችሁ? አላቸው። ጌታችን በእውነት የባህሪ አምላክ ነው። በእውነትም በጎ የሚሰራ ኃጢአትን ይቅር የሚል ነው። ፍጹም ዕውቀት የሌላችሁ አይሁድ ሆይ ኃጥእ ሰው ኃጢአትን ይቅር ይላልን? በተመረጠ በመጽበሃዊ ቤት በፍቅርና በትሕትና ሆኖ ከነሱ ጋር ተቀምጦ ሳለ የቀራጮችን የብዙ ሰዎችን ኃጢአት ይቅር ብሏልና። ጸሐፍት ፈሪሳውያን በታወኩ ጊዜ ደቀ መዛሙርቱን መምህራችሁ ከኃጥአን ከቀራጮች ጋር ለምን ይበላል ብለው ቢጠይቋቸው ጌታችን ኢየሱስም ባለመድኃኒትን ደህነኞች ያይደሉ የታመሙት ይፈልጉታል፣ ከመስዋዕት ምጽዋትን እወዳለሁ ያለውን ሂዱ እወቁ፣ ኃጥአንን ወደ ንስሐ ልጠራ መጣሁ እንጂ ጻድቃንን ልጠራ አልመጣሁምና አላቸው። አይሁድ ግን ኃጢአት ይቅር የሚል እሱን ኃጥእ አሉት። አንድ በሽተኛ ዘመዶቹ ባልጋ ተሸክመው አምጥተው ጌታችን ኢየሱስ ወዳለበት ቤት አስገቡት። ጌታችን ኢየሱስም የዚህን በሽተኛ የሃይማኖትን ጽናት አይቶ አንተ ልጅ ሃይማኖትህ አዳነህ፣ ኃጢአትህም ተሰረየልህ አለው። ጸሐፍት ፈሪሳውያንም ክፉ አስበው እርስ በርሳቸው ይህ የሚሳደብ ምንድነው? ያለ አንድ እግዚአብሔርስ ኃጢአትን ይቅር ማለት የሚቻለው ማን ነው? ተባባሉ። ጌታችን ኢየሱስም ሐሳባቸውን አውቆ በልቦናችሁ ክፉን ለምን ታስባላችሁ? አላቸው። ይህንን በሽተኛ አልጋህን ተሸክመህ ሂድ ከማለትና ኃጢአትህ ተሰረየልህ ከማለት ማንኛው ይቀላል? በዚህ ዓለም ኃጢአት ማስተስሪ ለሰው ልጅ ስልጣን እንዳለው ታውቁ ዘንድ በተገባችሁ ነበር አላቸው። ይህንንም በሽተኛ ተነስተህ አልጋህን ተሸክመህ ወደ ቤትህ ሂድ አለው። ተነስቶም አልጋውን ተሸክሞ እግዚአብሔርን እያመሰገነ ወደ ቤቱ ሄደ። ሕዝቡም ይህንን አይተው በዚህ ዓለም ኃጢአት ያስተስሪ ዘንድ ለሰው ልጅ እንዲህ ስልጣን የሰጠ እግዚአብሔርን እያደነቁ አመሰገኑ። አይሁድ ግን እንዲህ ኃጢአትን የሚያስተስሪ እሱን ኃጥእ ነው አሉት። ጸሐፍት ፈሪሳውያንም ስትሴስን የተገኘች ሴት አስረው አመጡና በጌታችን ፊት አቁመው መምህር፣ ይህች ሴት ስትሴስን አግኝተን አምጥተናታል። በእኛ ሕግ ሙሴ በድንጋይ ትወገር ብሎ ሥርዓት ሰርቷል። አንተ ስለሷ ምን ትላለህ? አሉት። ይህንንም ማለታቸው በሱ ላይ ምክንያት ያገኙበት ዘንድ ሊፈታተኑት ነው። ጌታችን ኢየሱስም ምድር ምድር እየተመለከተ እያንዳንዳቸው ኃጢአታቸውን ከስማቸው ጋር በጣቶቹ ጻፈ። ነገር ግን የአንዱን ኃጢአት ለአንዱ አልገለጠም። ጌታችን ኢየሱስም
ኃጢአትን የሚሰውር ነው እንጂ ከእናንተ ኃጢአት የሌለበት ሰው መጀመሪያ በድንጋይ ይውገራት አላቸው። ዳግመኛም ወደ ምድር ተመልክቶ የቀረ ኃጢአታቸውን ጻፈባቸው። ይህንንም ዘለፋቸውን ሰምተው ወጥተው ሄዱ። ጌታችን ኢየሱስም ይችን የታሰረች ሴት የሚፈርዱብሽ ሰዎች ወዴት አሉ ብሎ ቢጠይቃት ጌታዬ እኔ አላውቅም አለችው። ጌታችን ኢየሱስም እኔም አልፈርድብሽም፣ በደህና ሂጂ፣ ዳግመኛም አትበድይ አላት። አይሁድ ግን ኃጢአትን የሚያስተሰርይ እሱን ኃጥእ አሉት። ጌታችን ኢየሱስን ያይ ዘንድ ከዛፍ ላይ እየወጣ የቀራጮች አለቃ የሚሆን ዘኪዎስን ኃጢአቱን ይቅር አለው። ከቤቱም ገብቶ አለ። ሽቱ የቀባችውን እግሩንም በእንባዋ ያጠበችውን በራሷ ፀጉር ያራሰችውን ብዙ ኃጢአቷን ይቅር አላት። ብዙውን ወደዋለችና። ኃጢአትን ይቅር የሚል በጎ የሚሰራ እንደዚህ ያለውን አምላክ ገፉት፣ ሰደቡት። ጌታችን ኢየሱስንም ይገርፉት ዘንድ ከድንጋይ ጋር የኋሊት አሰሩት። ነቢዩ ጀርባዬን ለግርፋት ሰጠሁ ያለውንም አላስተዋሉምና የኃይሉን ጽናት የእጆቹንና የእግሮቹን ልዕልና አላስተዋሉምና። መጥምቁ ዮሐንስ ከኔ በኋላ የሚመጣው ከኔ ይጸናል ብሎ ካስተማራቸው በኋላ የእግሮቹን ጫማ ማዘቢያ ለመፍታት የማይገባኝ ነኝ፣ እኔ በውሃ አጠምቃችኋለሁ፣ እሱ ግን በመንፈስ ቅዱስ በእሳት ያጠምቃችኋል። የአውድማን እህል የሚያዘራባቸው መንሾች በእጆቹ የተያዙ ስንዴውን በሪቅ በጎተራ ያከማቻል። ገለባውን ለይቶ ከማይጠፋ እሳት የሚያቃጥልበት በመንፈስ ቅዱስና በእሳት የሚያጠምቅ እንደዚህ ያለውን አምላክ አሰሩት። ጌታችን ኢየሱስንም ካሰሩት በኋላ 4 ቤት ጭፍሮችና ጲላጦስ በገመድና ባለንጋ 6666 ጊዜ ገረፉት። 5000 ነው የሚሉም አሉ። የግርፋቱን ቁጥር እያሳሳቱ ገርፈውታልና የሚሞት እንዳይገረፍ የማይሞትም እንዲገረፍ እያወቁ በግፉ ገርፈው በግፉ ገደሉት። የተገረፈባቸውንም አለንጋና ገመድ በደም ታለሉ። ከግርፋቱም ጽናት የተነሳ ስጋው ሁሉ አለቀ። 66 ከሚሆኑ ቁስሎቹም ወገን አጥንቶቹ ታዩ። ጥቁርና ሰማይ የሚመስሉ ቁስሎች ግን 1190 ናቸው። የማይገረፍ አምላክ በዚህ ስጋ ተገረፈ። ጲላጦስ እጁን ከታጠበ በኋላ ጌታችንን የገረፈው በጆሮ ለሚሰማው በዓይን ለሚያየው ሰው እጹብ ድንቅ ነው። በመገረፉም አይሁድን ደስ አሰኛቸው። ጌታችን ኢየሱስ ግን በመገረፉ ሰውን ሁሉ ከተገረፈባት ኃጢአት ፍዳ አዳነን። ስለ ልጆቹና ስለ አዳም መገረፍን መታሰርን ከፍሎልናልና። ጲላጦስም ፈቃዳቸውን ለመፈጸም ስቀሉት ብሎ ጌታችንን ለአይሁድ ሰጣቸው። የጭፍራ ባለዋሶችም ጌታችንን ተቀብለው ወደ ፍርድ አደባባይ ወሰዱት። የንጉሱ የቄሳር ስዕል ወዳለበት በደሙ አንድ የሆኑትን ሰዎች ሁሉ ሰበሰቡ። በአምስቱ መንግስታት መዘባበቻ ይዘባበቱበት ዘንድ ልብሶቹንም ገፈው የመንግስት ልብስ የሚሆን ነጭ ሐር፣ የካህናት ልብስ የሚሆን ቀይ ሐር፣ ሕብራቸው ቀይና ጥቁር የሚሆን ልብስ አለበሱት። የአጣቢ ሳሙና ማንጻት የማይቻለው እንደ መብረቅ የሚያንጸባርቅ እንደ በረድ ነጭ የሆነ ልብስ የሚለብስ ሲሆን እንደዚህ በምድር በመዘባበት ቀይ ሐርና ነጭ ሐር አለበሱት። ለኪሩቤልና ለሱራፌል የመብረቅ ልብስ የሚያለብሳቸው እሱን በእሳት በተጋረደ ዙፋን ላይ የሚቀመጥ እሱን በመዘባበቻ መቀመጫ ላይ ያስቀመጡት። ከዚህ ከዙፋኑ ውስጥ እንደ እሳት ግለት ብልጭታ መብረቅም ነጎድጓድም ይወጣል። ከዚህም ከዙፋኑ ስር የነፋስ ባህር የብርሃን ባህር ይመነጫል። ከዘንባባ እሾህ ጋራ የታቱ በመርፌ አምሳል የተሰሩ 50 እሾሆች ያሉበት የመገዳደሪያ አክሊል አቀዳጁት። እሊህም እሾሆች እስከ ራሱ አጥንት ድረስ ገቡ። የሕይወት መገኛ እሱን የእሾህ አክሊል አቀዳጁት። ዓለምን ሁሉ የሚያድን እሱን የእሾህ አክሊል አቀዳጁት። መላእክትን የብርሃን ራስ ቁር የሚያቀዳጃቸው የነገስታት ገዥ የሚሆን እሱን የእሾህ አክሊል አቀዳጁት። በእሾህ አክሊልም ከራሱ ክፍል የበሱት ያቆሰሉት 1000 ናቸው። ከራሱን ቁስሎች ደም እንደ ውሃ በዝቶ ፈሰሰ። ፊቱም ደምን ለበሰ። ሰውነቱም ሁሉ በደም ተጠመቀ። የጽዮንም ልጆች እናቱ ያቀዳጀችውን አክሊል ተቀዳጅቶ አዩት። ተድላ ደስታ የሚያደርግበትና የሙሽርነቱ ቀን ነውና
በቀኝ እጁ ዘንግ አስያዙት። ያሽሟጠጡ ከፊቱ እየወደቁ እጅ ነሱለት። የመላእክት ሰራዊት እየደነገጹ የሚሰግዱለትን የአይሁድ ንጉሥ ቸር ውለሃል አሉት። ስልጣናትና ሊቃናት እየፈሩ ለሚሰግዱለት እሱን በትዕቢት እጅ ነሱለት። 5 የሚሆኑ መዘባበቻቸውን ከጨረሱ በኋላ በምራቁ ሁለተኛ አይኖቹን በሚፈጥር ፊት ምራቃቸውን ተፉበት። ዳግመኛም ፊቱን በጥፊ መቱት። ኪሩቤል ፊቱን ከማየት የተነሳ በእሳት አክናፍ የሚሰወሩት ያልበደላቸውን እሱን አይሁድ ፊቱን ጸፉት። ፊቱ እንደ መንፈስ ቅዱስና እንደ አባቱ ሲሆን በስጋው ፊቱን ጸፉት። ከፊቱ ግርማ የተነሳ ፍጥረቱ ሁሉ የሚሮዱለት የሚንቀጠቀጡለት የፈጣሪያቸውን ፊቱን ጸፉት። መጀመሪያ በመመታቱና የሾህ አክሊል በመቀዳጀቱ ራሱ የቆሰለ ከመሆኑ በላይ የያዘውን በትር ከእጁ ተቀብለው ራሱን መቱት። ነገር ግን የሾህ አክሊልን በመቀዳጀቱ በምድራችን ላይ የበቀሉትን አሜከላና ሾህ እርግማንን አጠፋለን። ራሱንም በዘንግ በመመታቱ የታላቁን እባብ 7ቱን ራሶቹን 10ሩን ቀንዶቹን አጠፋለን። ከዚህም በኋላ ጌታችን ኢየሱስን ከግንብ ላይ አውጥተው ሲዘባበቱ በመስኮት ዘልቀ ተመልከት አሉት። እንደ ነገሥታትም ልማድ ለሕዝቡ ተገልጸህ ታያቸው ንጉሳችንም ነህና አሉት። ጌታችን ኢየሱስም ለሕዝቡ በተገለጸላቸው ጊዜ እየሳቁ ተዘባበቱበት፣ ጥርሶቻቸውንም አፋጩበት። ስንኳን በዓይናችን አየነው እያሉ ተናገሩ። ጌታችን ኢየሱስን ከግንቡ ላይ አውርደው እስከ ደረቱ ድረስ ከጉድጓድ ቀበሩት። በጉድጓዱም ውስጥ እንዳይሞት እጆቹን ከተተከለ ግንድ ጋር አሰሩት። ለሞትም በደረሰ ጊዜ ከጉድጓድ አወጡት። ጲላጦስም ወደ አይሁድ ወጥቶ አንዲትስ እንኳ በደል እንዳላገኘሁበት ታውቁ ዘንድ እነሆ ወደ ውጭ አወጣላችኋለሁ አላቸው። ጌታችን ኢየሱስም ነጭ ሐር ልብስ ለብሶ የሾህ አክሊል ተቀዳጅቶ ወደ ውጭ ወጣ። ይህ ሰው እነሆ አላቸው። የካህናቱም አለቆች ብላቴናዎቻቸውም ባዩት ጊዜ ስቀለው ስቀለው ብለው ጮኹ። ጲላጦስም እኔስ ያገኘሁበት በደል የለኝም፣ እናንተ ወስዳችሁ ስቀሉት አላቸው። አይሁድም መልሰው ለኛስ ሕግ አለን፣ እንደ ሕጋችን ሊሞት ይገባዋል፣ የእግዚአብሔር ልጅ ነኝ ብሏልና አሉ። ጌታችንስ በእውነት የእግዚአብሔር ልጅ ነው። አባቱ እግዚአብሔር አብ በደብረ ታቦርና በዮርዳኖስ የምወደው ልጅ ይህ ነው፣ የሚነግራችሁን ስሙት ብሏልና። መንፈስ ቅዱስም በደመና በርግብ አምሳል ወርዶ በላዩ ተቀምጦ የእግዚአብሔር ልጅ ነው ብሎ መሰከረለት። ሙሴም ኤልያስም በደብረ ታቦር የእግዚአብሔር ልጅ አሉት። ከዚህም አስቀድሞ ጌታችን ኢየሱስ ደቀ መዛሙርቱን በቂሳሪያ እናንተስ ማን ትሉኛላችሁ ብሎ ጠየቃቸው። ያን ጊዜ አባቱ እግዚአብሔር ለጴጥሮስ ገለጸለት። ጴጥሮስም የእግዚአብሔር ልጅ ክርስቶስ አንተ ነህ አለው። ጌታችን ኢየሱስም መልሶ የዮና ልጅ ስምዖን አንተም ንዑድ ክቡር ነህ አለው። ሰማያዊ አባቴ ገልጾልህ ነው እንጂ ሥጋዊ ደማዊ መምህር አልገለጸልህምና። ከዚህም አስቀድሞ የምስጢር መልእክተኛ ገብርኤል ክቡር ልዑል ነው፣ የልዑል እግዚአብሔር ልጅ ይባላል አለው። መጥምቁ ዮሐንስም እግዚአብሔርን ፈጽሞ ያየው የለም፣ በአባቱ ቀኝ የተቀመጠ አንድ ልጅ አይቶ ነገረን እንጂ አለ። ዳግመኛም እኔ አይቼዋለሁ፣ የእግዚአብሔር ልጅ እንደሆነ እኔ ምስክሩ ነኝ አለ። ዳግመኛ አብ ልጁን ይወዳልና ሁሉንም በእጁ ሰጠው። በወልድ ያመነ የዘላለም ሕይወት አለው፣ በወልድ ያላመነ ግን ለዘላለም ሕይወትን አያያትም፣ መቅሰፍት በሱ ላይ ይኖራል እንጂ። ናትናኤልም መምህር፣ በእውነት የእግዚአብሔር ልጅ የእስራኤልም ንጉሳቸው አንተ ነህ አለው። ወደ መርከቡም በወጣ ጊዜ ባህር ነፋሳትም ታዘዙለት። በመርከቡ ውስጥ ያሉ ሰዎች ሁሉ መጥተው የእግዚአብሔር ልጅ ክርስቶስ አንተ ነህ እያሉ ሰገዱለት። ጌታችን ኢየሱስም ደቀ መዛሙርቱን እናንተም ከነዚህ ጋር ልትሄዱ ተወዳላችሁን አላቸው። ጴጥሮስም መልሶ አቤቱ ጌታዬ፣ የዘላለም ትምህርት ሕይወት ካንተ ሳለ ወዴት እንሄዳለን? እኛስ የእግዚአብሔር ልጅ ክርስቶስ እንደሆንክ አውቀን አምነናል አለው። ማርታም ወደዚህ ዓለም የመጣህ የእግዚአብሔር ልጅ ክርስቶስ
አንተ እንደሆንክ አምኜብሃለሁ አለች። ነባቤ መለኮት የሚባል ዮሐንስም ይህ ሁሉ የተጻፈ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ነው፣ በሱም ስም አምናችሁ የዘላለም ሕይወትን ታገኙ ዘንድ ነው አለ። ወደ ጥንተ ነገራችን እንመለስና ጲላጦስ ግን ይህን ነገር ሰምቶ እጅግ ፈራ። ወደ አደባባይም ወጥቶ ጌታችን ኢየሱስን አንተ ከወዴት ነህ አለው። ጌታችን ግን ምንም አልመለሰለትም። ጲላጦስም መልስ አትመልስልኝምን? ላድንህ እንዲቻለኝ አታውቅምን? አለው። ጌታችን ኢየሱስም መልሶ ከሰማይ ሥልጣን ካልተሰጠህ በምንም በእኔ ላይ ሥልጣን የለህም አለው። ነገር ግን ባስያዘኝ በይሁዳ ጽኑ ፍዳ አለበት። ስለዚህም ነገር ጲላጦስ ሊያድነው ወደደ። አይሁድም ይህን ካዳንከው የቄሳር ወዳጁ አይደለህም፣ ንጉሥ ነኝ የሚል ሁሉ የቄሳር ወንጀለኛ ነውና አሉት። ጌቶቼ አብ መንፈስ ቅዱስ አደራላችኋለሁ፣ እመቤቴ ማርያም አንቺንም ቃል ኪዳን ትገቢልኝ ዘንድ እማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የሾህ አክሊል ተቀዳጅቶ በመሰቀሉ ሞቱም ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ኃጢአቴም ፍዳ ሁሉ ታድኑኝ ዘንድ በዘላለሙ አሜን። አገባቡ ጥፋት ሲሆን በርባንን ያድንላቸው ዘንድ ጲላጦስን ለመኑት። አቤቱ የአይሁድ ወገኖች ባለመከፈል ጮኹብህ፣ ሁሉንም አስጮኹብህ። በቃላቸውም ስቀለው ስቀለው አሉ። ተሰብስበው ከንቱ ነገርን የተናገሩ አይሁድን በማቃለል ኢየሱስን በሞት እናርቀው በርባንን እናድነው ባልሁ ጊዜ የታገስክ የኢየሱስን ትዕግስት ምድር መሸከም ተሳናት ብሎ የኔ የባሪያህ ቃል ትዕግስትህን አመሰገነው። አይሁድ ይገርፉህ ዘንድ በኃይል ወደ ደንጊያ ምሰሶ ገፍተው በመረጡት ገመድ ከሱ ጋር ያሰሩህ ሄሮድስ የገረፈህ ቃል ኃጢአት ማስተስረይ በሚችል በስልጣንህ በደሌን አስተስርይልኝ፣ በደሌ እንደ ሳርና እንደ ቅጠል በስቷልና። ከልብስ የተራቆትክ መጽሐፍም እንደተናገረ በጅራፎች አጥንትህ እስኪታይ የተገረፍክ በአምስት እልፍ ልክ በመገረፍህ ክርስቶስ ግዙፍ የሚሆን ባላንገት እኔን ካፍህ በወጣ ስልጣን ከመቆረጥ አድነኝ። አምስት በሆኑ በመንግስት ሥራዎች ይጫወቱብህ ዘንድ በንጉሥ ስዕል ቤት ያገቡህ አይሁድ በዝብብት ወንበር ያስቀመጡህ ክርስቶስ ሆይ ችግረኛ ልጁን አባት እንዳዳነው ከሦስቱ ጥል በቸርነትህ አድነኝ። በሰማይ አምሳል ጥቁርና ሐር ቀይ ግምጃ ያላበሱህ በበትር በመደብደብና በጥፊ በመመታት ጊዜ ያልተናገርክ ነቢይ እሳትና ውሃ በውስጧ ከተቀላቀሉባት ከታላቅ ባህር መስጠም በመስቀል አድነኝ። በሰማይ አምሳል ጥቁር ሐርና ቀይ ግምጃ ያለበሱህ በበትር በመደብደብና በጥፊ በመመታት ጊዜ ያልተናገር ነቢይ እሳትና ውሃ በውስጧ ከተቀላቀሉባት ከታላቅ ባህር መስጠም በመስቀል አድነኝ። የሰባ እሾሆች አይነት ያለበት የተግዳሮች ዘውድን ያቀዳጅተው ያገዳደሩህ በእሾሆች ቁጥርም የከበረ የራስህ ደም የፈሰሰ መልአከ ሞት በእሳት ጉጠት ነፍሴን እንዳያወጣ እንደ ቸር ወዳጅ በሞቴ ጊዜ በረድኤት ጎብኘኝ። ዓለምን በያዘ እጅህ በትርን ያስያዙህ በሽንገላም ራስህን የመቱህ ክርስቶስ ሆይ መልአክን ከሆንኩ በኋላ በስራዬ እንስሳ ሆኛለሁና ከረቂቅ ስልጣንህ የተነሳ ወደ ትሄዳለሁ፣ ከፊትስ ወደ ትሽሻለሁ። ከረጅም የጨዋታ ሕንፃ ያወረዱህ ወገኖች በመለኮት ረቂቅ የሚሆን ሰው እስከሆነ ደረትህ ድረስ በጥልቅ ጉድጓድ ውስጥ የቀበሩህ ጽድቅ የሌለኝ እኔ ባሪያህን ጳውሎስ እንደነገረኝ በቸርነት አጽድቀኝ። በመስገድና በመንበርከክ ያሽሟጠጡህ ወገኖች የእግዚአብሔር ልጅ አይደለም ያሉህ ከታወክ ዕብራዊ ሕይወትን ከጠሉ ዘንድ ጲላጦስን ይህንን ሰው ብታድነው ፈጽመህ የንጉሥ ወዳጅ አይደለህም አሉት። ጌታዬ ኢየሱስ ክርስቶስ ሆይ እኔን ባሪያህን ጠብቀኝ ለዘላለሙ አሜን።